ሰላም ሰላም ውድ ነው የተከበራችሁ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬም በአዲስ ቪዲዮ ብቅ ብያለሁኝ። ባለፈ ለሰጣችሁኝ አስተያየት ሁሉ አመሰግናለሁ። በጣም ይሄ ነገር እውነትም እኔም የፈራሁበት ነገር ነው። መጥቼ እንዲህ ብዙ አስተያየት ሰጣችሁኛል። ስለሰጣችሁኝ አስተያየት ከልብ ነው የሚያመሰግናችሁ። አሁንም በሼራችሁ ቀጥሉ፣ ለሌሎች ድረስ ቪዲዮ በጣም ነው የሚያመሰግናችሁ፣ በጣም ነው የምወዳችሁ። አሁንም ደግሞ ምክሬን ተቀብላችሁ በተግባር እንደምታውሉ እርግጠኛ ነኝ። በቃ እንደዛ ነው መሆን ያለበት። በደሞዝ ዙሪያ በሰራሁት ቪዲዮ ብዙዎች ተጠቅማቸዋል ብዬ ነው የሚያስበው። አሁን ደግሞ በዚህ ዙሪያ ላይ ደግሞ ምንድነው አለ አይደል ኩርፋ ነገር። ይሄ ከኢትዮጵያ ስትመጪ የኩርፋሽን ምንሽን እዛ ጣል አድርገሽ መምጣት ነው። ሙቀቱኛ በነገራችን በጣም ኦቨር ነው፣ ኦቨር መጥቷል። ስለዚህ ምንድነው መኩረፍ የሚባል አይወዱም። በቃ ደሞዝ አልተሰጠኝም ብለሽ አትኩረፊ። በቃ ማችማችም እንዳትኩርፊ። በቃ ስራ እየሰራሽ ጠይቂ ፈገግ እያልሽ። እነሱ ትልቁ የማይወዱት ነገር ኩርፋ ነው። ኩርፋ የሚባል ነገር አይወዱም። በቃ ምንም ጊዜ አትኩረፊ፣ ኮስታራ አትሁኚ። ትልቁ መጠበቅ ያለበት ልጆቻቸውን የልጅ ልጆቹ ሲመጡ ኮስቶራ አትበሉ። በቃ ለልጆች ፊት ሲጡ፣ ጥሩ ጥሩ ባህሪ ያሳዩ። በቃ ብዙዋን ተጽዕኖ እየፈጠራለ። የሷ ልጆችን አትወድም፣ በቃ ልጆችን ታመናጭቃለች፣ በቃ ልጆችን ትመታለች የሚባል ነገር ብዙ ወሬ እየሰማሁ ነው። በኔ ዙራም ቢሆን ሌሎችን ጥንቃቄ አድርጉ። በዚህ ዙራ ላደራችሁን ነው። ጥንቃቄ አድርጉ፣ ልጆችን አንከባክቡ፣ አትኩረፉ። በስነ ስርዓት በአግባብ ደሞዛችሁን ጠይቁ ብያለሁ ባለፈ። መኩረፍ ምንም አያስፈልግም። ይሄን ነገር ስር ከተባሽ አትኩረፊ። አንዳንድ ልጆች አላችሁ ክፉ መካሪ፣ አሁን አብራችሁ የምትሰሩት ምናልባት ግቢ ውስጥ ያሉ ልጆች አሉ። እናም በጣም የታዘብኩት ነገር ምንድነው አንዲት ልጅ ባለፈ እንዳመጣውን ሐሳቧን የቀየረች አንዲት ግቢ ውስጥ ያለችው ልጅ ክፉ መካሪ እኮ መጥፎ እኮ ነው። በመጽሐፍ ቅዱስ የዳዊትን ልጅ አምኖን አይታችሁ እንደሆነ ታውቃላችሁ። ኢታመርን ይሂቱን እንድፍሬ ያደረገው እኮ አጎትየው እኮ ነው። ለምን በክፉ ምክሩ ነው ይሄን ያደረጋ። ክፉ ስለመከራው ነው ወደ ኃጢአት እንዲገባ ያገፋፋ። የራሳችሁ ዘመድ ቢሆን ጓደኛም ቢሆን ወደ ክፉ ነገር የሚመራችሁ። አሁን እቺ ልጅ ወደ ክፉ መራቻት። ይሄ ሰው የምንድነው አላ አምኖ ታሞ ከስቷል። ከይቱ ፍቅር የተነሳ በጣም ነው የከሳ። አሁን አጎትዮ መተና የወንድሜ ልጅ ምን ነው ከሰ ምናምን አላ። ከይታምር ከይቴ ፍቅር ይዞኝና አላ። አንተ እረፍ ነገርኩ። ይሄ ነገር እኮ ነውር ነው እንዴ! ይቲክ እኮ ናት ብሎ መቆጣት ሲገባ ምንድነው አላ አውቀክ አሙኛል ብለክተኛና እንጉቹ አርጋ እንድትሰጥክ ከዛ በኋላ ትደፍራታለህ አለ። አስቡ እስቲ ክፉ መካሪ አጎቱ ነው የሚመክረው ሰው አለ። አሁን እቺ ልጅ መታ እንዳትሰራ እንዳትጠቀም እንደገበች መጣጠቻት። ሁለቴ ቤት አታስጂ፣ እንደዚህ አታድርጊ ብላ ጥቅጥቅ አርጋ ልጅቷን ፉል ያደረገቻት። ግን እግዚአብሔር ይመስገን እኔ ወዳም ትሪት አርጌ ወዳም ተራሩጬ ሄጄ ልጅቷን መለስኩላት። ከዚህ ሁሉ ጥፋት መለስኩላት። እግዚአብሔር ይመስገን አሁን በጣም በጥሩ ሁኔታ ትገኛለች፣ እየሰራች ነው። ከልጅቷ ጋርም ግንኙነቱን አቆመች። በቃ ክፉን ቤተሰብ ራሱ ጣላት። በቃ ግቢ ውስጥ ራሱ እንጃ ሳይሸኟት አይቀሩ። በጣም ነው ጥምድ አድርጎ ያዙት። ለምን ክፋቷን አቆመ። መጀመሪያ አደራ ደስዬ እቺ ልጅ ከዚች ጋር እንዳትገናኝ ብሏል። እኔ ደግሞ በቃ ነገሩን ችላ አልኩት። እንደዚህ ተንኮል የምታስብ አልመሰለኝም ነበር። ስለዚህ ነው ከክፉ መካሪ ተጠንቀቁ። በቃ አልሰማም በሉ። ከመጣችሁ ከነሱ ጋር ፒስ መሆን ነው። በቃ እነሱ ናቸው የሚሻሉት። አንቺ ምግብሽን ካልበለሽ ትታመማለሽ፣ አያሳክሙሽ። ድብና አድርጎ ነው የሚያሳክሙት። ውል እኮ ደንብ አለ እኮ የመጣሽበት ከፍተኛ ሆስፒታል የትም አሜሪካን ሄዶ ያሳክሙሻል። ውል አለ እንዴ! ለምን ነው ማያሳክሙት? ልክ እንደገባችሁ ይሄንን ቤተሰብ ክፉ አድርጎ የሚያስቆጥሩት አሉ። እናንተ ደግሞ እንደገባችሁ ይሄንን እናት አባት አድርጋችሁ መቀበል እንዴ! ብትታመሙ እኮ የሚያሳክሙት እነሱ ናቸው። በጎናቸው የሚቆሙት እነሱ ናቸው። ከክፉ መካሪ ተጠንቀቁ። በእውነት ጥንቃቄ አድርኔ ስላየሁት ነው፣ ስለደረሰኝ ነው። በእነዚህ ልጆች በጣም ደርሶኛል፣ በደል ደርሶኛል። በቃ ኦቨር እንኩት እሳት ነው እንኩት እሳት። በዚህ በጠራራ ፀሐይ ላይ የሁለት ደቂቃ መንገድ ነው መሰለኝ ከኛ ወደዛ። በቃ በእግሬ በቃ ይሮጥኩ ነው የሄድኩት ወሬውን ከሰማሁ በኋላ። በቃ እቺ ልጅ ኢትዮጵያ መግባት እኮ ቀረኩ። በቃ እዚህ ቤት አልሰራም ከአንድ አመት በቃ ይሄን ወሬ በደንብ አድርጌ ሰማሁ። በቃ ያ ብዙ ግቢ ውስጥ 4-5 ናቸው ያሉት። አንዷ ነሽራ ደረጅ ከመጣች ወደ 8-10 ወር ሆኗታል። የልጃቸው ቤት ነው ትሄዳለች። በዛ እሷ በደንብ አስረድታ ነገረችኝ።
እየከነፍኩ ነው የሄድኩት በእውነት። ከዛ በኋላ በቃ ሴትዮዋ ጋርም ተነጋገረን። ሞባይል ከሆነ ከሷ ጋር አጋርታ ነበር የምታወራ። ሞባይል እኔ ገዝላታለሁ ከሷ ጋር ኮንታክት እንዳታደርግ ተባባለን። በቃ በጣም ነው ደስ ያለኝ። አሁን እግዚአብሔር ይመስገን ሞባይል ልትገዛላት ነው። እንደዚህ ከክፉ መካሪ ተጠንቀቁ። ራሳችሁን አደራችሁን ስትመጡ የነሱን ወሬ አትስሙ። የራሳችሁ የነሱን ብቻ አሁን የኛን ስትስማ ነው የሚሉ ሴትዮዋ። እኛ ያለነው ነገር ትስማ፣ የሰው ነገር አትስማ ነው። ከመጣችሁ በቃ ፒስ መሆን ነው። በቃ ፒስ በቃ እንደ እናት እንደ አባት ተቀበሉ። እንዴ እግዚአብሔር እኮ አሳልፎ ነው የሰጠን እኮ ለኛ። እንደ አንድ ሰው ችግራችን አጋርቶ ካበለልን ካጠጠልን ከታመመን ካሳከመልን ደሞሳችን በአግባብ ከላከልን በቃ እንደ ቤተሰብ ፒስ መሆን ነው። በቃ እነሱን በክፉ ማለት የለበትም። የነዚህን ወሬ እየሰማችሁ እናንተ ሐሳባችሁን አትቀይሩ፣ አትለውጡ። እኔ ብዙውን ጊዜ የሚመክራችሁ ምክሬ ይሄ ነው። በቃ ፒስ ነው ከነሱ ጋር። በቃ አውቀን ብሎ ሰርተን ለምደናል ብዙ አመት ቆይተናል ብሎ እኔ በእውነት እግዚአብሔር በሚያውቀው እኔ ማንንም መክሬ አላውቅም። እንኳን እኔ ያመጣኋቸው ፋሚሊዎቼ ቀርቶ ሌላ ከውጭ የሚመጡት በጣም ነው የሚዞረው። ከተማውን በጣም ዞረታ ሆነ ትሪት ተደርጋለሁ። በቃ አይዞሽ በቃ እንደዚህ ሆኜ ምግብ በቃ አይዞሽ እንደዚህ ያለም ይለመዳል። በቃ በጣም ነው የሚያበረታታቸው። በቃ ሰዎች ራሳቸው ከኔ ጋር እንዲገናኙ ይወዳሉ። ሰራተኛ ለምን ጥሩ ምክር ነው የሚመክራቸው። ለምን ተጠቅሜያለሁ ኖሬያለሁ ክፉንም ደጉንም አሳልፌያለሁ። እነዚህ ልጆችን ትሪት ማድረግ ግዴታዬ ነው። እንዴ የቤት መጥፎ ነው እንደዚህ አትስሪ እንደዚህ አትግቢ ሁለቴ ቤት ለምን ታጽጃለሽ ሽንት ቤት ለምን ሁለት 10 የሚሰደል 5 የሚሰደል ብያለሁ ባለፈ። ስለዚህ ወሬ አትስሙ። እኔ በጣም ነው ትሪት የሚያደርጋቸው። አበረታታቸዋለሁ፣ ደግፋቸዋለሁ። ማንም መንገድ ላይ ቢያገኝ ራሱ በርተሽ ስሪሽ ወይ የቤት ማስጠለኝ አያስጠለሽም። ለምን እየሞረሽ ነው በአፍሽ። በቃ የቤት ጥሩ ነው ማለት በቃ ጥሩ ነው። በኢየሱስ እኔ አንድ ጊዜ ትዝ የሚለኝ እዚህ ግቢ ውስጥ ነው። ያኔ ሞባይልን ብርቅ ነው ለኛ ብርቅ ነው። በቃ 24 ሰዓት ነው የምናወራው፣ እንደዋወላለን፣ ትሪት እናደርጋለን። አንዷ ምን ትላለች ለጓደኛዬ ደውላ አቤት ወሬ አረ እቺ ሴትዮ ምን እንዳስቀመሰቻት አላውቅም። አጥባ ጠጥታለች መሰለኝ ያኛውናል። በጣም አስቀያሚ ነገር ነው። ምን አጥቦ ሲጠጣ ከስራ ይወጣ መሰለኝ እንዲህ ይላሉ። ያኛውን ነገር አጥባ ጠጥታ ነው መሰለኝ ከሴትዮዋ ጋር ፒስ ናት። አረ በኢየሱስ እንዴት እንደምታሟግዛት እንዴት እንደምታመሰግናት እንዴት ከፍ እንደዝቅ በቃ እንዴት እንደምትወዳት ሴትዮዋን መውደድ ግዴታን ለምን አልወዳትም አልማወራታትም። በቃ ስለነሱ ክፋት እኔ ከሷ ጋር አላወራም መቼም ቢሆን። በቃ ደግነታቸውን ብቻ ነው የሚያወራ። በቃ እቺ ልጅ በቃ ተቃጥላ ሞተች። በኋላ አብረን ነበር የመጣኑ ዛሬ 12 አመት እሷ 3 አመት በግድ ሰርታ ሄደች። አሁን ከአገር ለአገር እየዞረች ነው። አንዴ ዱባይ አንዴ ቤት እንደሆነ በቃ አገር ለአገር እየዞረች ነው። በእውነት እኔ ምንድነው የሁሉ ጽናቴ ምንድነው እነዚህ ሰዎችን በመቀበሌ እናት አባት አድርጌ በመቀበል ወንድም እህት አድርጌ በመቀበሌ በቃ እሷ በቃ ትናደዳለች። በቃ ሲያሟግሳቸው እነሱ ጥሩ ናቸው ሲል በቃ ቅጥል ድብን በቃ ልክ ስለነሱ አብሬ እንዲያማ ነው በቃ የምትፈልገው። እና አላማቸው ወንድሞቼ ናቸው፣ እህቶቼ ናቸው፣ አባቶቼ ናቸው፣ በደካማ ጎኔ የሚቆሙት ናቸው። ደሞሴ ሳይደርስ እንኳን ለዚህ ነገር ቸግሮኛል ብላት አድርጎ የሚልኩት ናቸው አላማቸው። አሰሪዎቻችሁን አትሙ፣ በክፉ አትያዙ። ጥሩ ነገር መጥፎ እንኳን በሆኑ አሬ እኔ አሰሪዎች ፒስ ናቸው፣ በቃ ፒስ ናቸው በሉ። አትሙ፣ አሰሪዎች በክፉ አትናገሩ። ጥሩ ነገር ሞርቱ። እኔ በእውነት ጥሩ ነገር በመናገር እኔ አንዳንዴ የሚሰማኝ በቃ ጥሩ ነገር ነው የሚያወራቸው። ከሰ አሬ እኛ ቤቶች ፒስ ናቸው፣ እኛ ቤቶች ጥሩ ናቸው ላሉ በቃ በዚህ ገብቶ እነሱን እግዚአብሔር እንቀላቸው። ለምን አንድ ጓደኛ አረ ልጃችን እኮ በጣም አረ ለምን ድብን ብላ አትሞትም? ይሄ እኮ እግዚአብሔር እኮ ይቆጣል እኮ። ለምን ትሞታለች? እይት አይደለችም እንዴ? በስጋ ባንወለድ እኮ በመንፈስ አንድ ነን እንዴ? ፈጣሪ እኮ ለኛ አሳልፎ የሰጠን ሰዎች ነን። እንደው እነሱ ትሪት ማድረግ መጸለይ አለባቸው። እኔ ብዙ ጊዜ ጸልያለሁ እዚህ ቤት እግዚአብሔር ሆነ እዚህ ቤት እስካለው ድረስ እዚህ ቤት ሀዘን እንዳይገባ ሞት እንዳይገባ። ለምን ፈጣሪ ራሱ ሲናገር ከምደሰት ጋር አብራችሁ ተደስቱ ይላል። እኛም ባለፈ በነሱ ረመዳን ጊዜ ጾም ነበር። እኛም 40 ቀን ጾም ነበር። በቃ ያን ቀን እኔ ሴትዮ ድሮም ትላለች አረበናሽ እኛ ጋር መደሰት አለብሽ ይላል አለችኝና እኔም አውቃለሁ ፈጣሪ ሲናገር ከምደሰት ጋር ተደሰት ከሚያዝን ጋር ይዘን ብሎ ያን እነሱ ረመዳናቸው ቀን እኔ አልጾምኩኝ። ለምን ከነሱ ጋር መደሰት አለብኝ? ደስታዬ ደስታቸው ነው፣ ደስታችሁ ደስታዬ ነው። ያን ቀን ለምሳሌ እኔ አልጾምኩኝ። ለምን ደስታቸው ነው። እነሱን ደስታ ማጋራት በጣም ሴቷ ይገርማታል። እኔ አንቺ እግዚአብሔር ይባርክሽ አለችኝ። ለምን ከነሱ ጋር አብሬ ተደሰትኩኝ። የአንድ ቀን ጾም ዘልዬ ጾማለሁ ጨምሬ
እኔ 40 ቀን ነበርኩኝ በፊት እኩል የምሆን ነበር ዘንድሮ ፊት እና ኋላ ሆነብኝ ከዛ ምንድነው አብረን የሚደሰታቸው ይሄ ምንድነው ይሄን ሁሉ ነገር ያደረጋ ደግ በመስራታችሁ ደግ በመስራቴ ጥሩ ነገር አትሟርቱ እንደገባችሁ ይሄ ቤት በሰላም አንራዘ እኔ ብዙን ጊዜ ስልክ እንኳን ደውዬ ለቤተሰቦቼ ያኔ ራሱ በእርግንዶ ስልክ በሁለት ወር አንዴ ሲደውል አረ ጥሩ ናቸው ፒስ ናቸው በጣም ነው የምወዱኝ በጣም ነው የሚያከብሩኝ በቃ ይሄ ነው ምን የሚያውጀው ኢትዮጵያ ደውለሽ እግዚአብሔር ይንቀላቸው እግዚአብሔር ያንሳቸው እነዚህ መጥፎ ናቸው መጥፎ ነገር በሌሽ ለመጥቶ ጉብ ነው ብለው ስለዚህ ያደራችሁን አትሟርቱ አሰራዎቻችሁን አትሟርቱ አክብሯቸው ያሉትን ነገር ታዘዙ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ ሆነላችሁ ሙቀቱ በነገራችን አላሰረው በእውነት በጌታ በጣም ነው ሙቀቱ በቃ አቅለቀለቀኝ ያያችሁት ኢየሱስ በጣም ሙቀቱን ብዙ አላሰራኝም እንግዲህ እኔ መከይፉን እንዳልሸክል ድምጹ ባለፈ ቪዲዮ ላይ በጣም ነው ረበሻ ለዘነላችኋለሁ ስላዳመጣችሁኝ አመሰግናለሁ ብርክ በሉልኝ በአዲስ ቪዲዮ እስከምንገናኝ መልካም ቆይታ ባይ ባይ